ሰላም የጃጊሶ ቤተሰቦች፣ የዛሬው የፊልማችን ታሪክ ትኩረት የሚያደርገው ከእናቷ ፍቅረኛ ጋር በባህር ላይ ጉዞ በጀመረች አንዲት ወጣት ሴት ላይ በማነጣጠር ነው። ይሁን እንጂ ብዙም ሳይቆይ ግን የባህር ላይ ጉዞ ወደ አስከፊ ሁኔታ ይቀየራል። ምክንያቱ ደግሞ የእናቷ ፍቅረኛ የሆነው ሰውዬ ከወጣቷ እናት ጋር ሳይሆን ከራሷ ጋር ከባድ የሆነ ጉዳይ አስቀድሞ ማቀዱን በድንገት መገለጡ ነበር። ከዚያስ ምን ይፈጠር ይሆን የሚለውን ጥያቄ የዛሬው ዴንጀረስ ዋተርስ 2023 የተሰኘው ፊልም ሰፊ ምላሽ ይሰጠናል። እናንተ ብቻ ላይክ፣ ሼር፣ ኮመንትና ሰብስክራይብ እያደረጋችሁ ተከታተሉኝ። ፊልማችን የሚጀምረው ሮዝ የተባለች ወጣት ሴት በማሳየት ሲሆን ፊቷና ሰውነቷ ላይ የጥቃት ምልክቶችና የተለያዩ ቁስሎች ይታዩባታል። ሮዝ ስትታይ በአስከፊ አደጋ ውስጥ አልፋ አሁን ድረስ በድንጋጤ ውስጥ ያለች ሴት ነበር የምትመስለው። ከጥቂት ቆይታ በኋላ የፊልማችን ታሪክ መለስ ብሎ ወደ ኋላ በመሄድ ያለፈውን ነገር ያስቃኘናል። እዚህም ጋር የሮዝ እናት የሆነችው ኤልማ ከስራ ወደ ቤት ስትመለስ እንመለከታታለን። ከዚያም ሮዝ ከበስተጀርባዋ በኩል መታቀፍ በማድረግ እናቷን ነገ ለሆነው የልደት ቀኗ አስቀድማ መልካም ልደት እናቴ እያለቻት ትደሳሰታለች። ኤልማም ለሮዝ በነጋታው ከፍቅረኛዋ ጋር ተያይዛ ለሽርሽር ስለሚሄዱ እሷም ሻንጣዋን እንድታዘጋጅ ትነግራታለች። ሮዝ በዚህ ጊዜ ወደ መዝናኛ ቦታ ለመሄድ ምንም ፍላጎት ባይኖራትም ነገር ግን እናቷ አብዝታ ስትወተውታት ጊዜ ሳትወድ በግዷ ለመሄድ ትስማማለች። በመቀጠልም ሮዝ የመኪና ቁልፏን ከእናቷ ተቀብላ በምሽት ፈረቃ ወደምትሰራበት ሆቴሏ ታመራለች። በማግስቱ ደግሞ ጠዋት ላይ ሮዝ ከስራ ቦታዋ ስትመለስ እናቷ ኤልማ ከነሻንጣዋ ወደ ሽርሽሩ ለመሄድ ሙሉ በሙሉ ዝግጁ ሆና ስትጠብቃት ታገኛታለች። ሮዝም ብትሆን ወደ ጉዞው ለመሄድ ምንም አይነት ፍላጎት ባይኖራትም ከነሱ ጋር አብራ ለመሄድ ግን ተስማምታለች። በመንገድ ላይም ሳሉ ሮዝ እናቷን ስለ ፍቅረኛዋ እንድትነግራት ትጠይቃታለች። ኤልማም ሰውየውን ለረጅም ጊዜ ባታውቀውም ግን ጥሩ ሰው ስለመሆኑ ምንም አይነት ጥርጣሬ እንደማይሰማት ትገልጽላታለች። ሮዝም ወላጅ እናቷ ብዙም ከማታውቀው ሰው ጋር እንዲህ ባለው ሁኔታ በእምነት ብቻ ረጅም የሽርሽር ጉዞ መጀመሯ በጣም ያስገርማታል። ብዙም ሳይቆይ ደግሞ ወደ መዳረሻቸው መጥተው ኤልማ ሮዝን ከፍቅረኛዋ ከዴሪክ ጋር ታስተዋውቃታለች። እሱም በመቀጠል ለሁለቱ ካርታ አውጥቶ እነሱ የሚጓዙበትን የባህር መስመር ያሳያቸዋል። የጉዟቸው መስመር በቤርሙዳ ትሪያንግል አቅራቢያ እንደሚያልፍም ይገልጽላቸዋል። በመቀጠልም ዴሪክ እነሱ እስከ ማክሰኞ ድረስ መዳረሻቸው ላይ እንደሚደርሱና በመንገድ ላይም ብዙ ደስ የሚሉ ነገሮች እንደሚጠብቋቸው ይነግራቸዋል። ቀጥሎም ኤልማ ሻንጣቸውን ከመኪና ውስጥ ለማውጣት እንደሄደች ሮዝ ጥቂት ራቅ ብላ ከአንድ ዛፍ ስር በመቆም ሲጋራ ማጨስ ትጀምራለች። በዚህም ቅስፈት አንድ እንግዳ የሆነ ሰው ወደ እናቷ አጠገብ መጥቶ ሲያነጋግራት ከርቀት ትመለከታለች። ከቆይታም በኋላ እናቷን ሰውየው ምን እያላት እንደነበረ ትጠይቃታለች። ኤልማም እኛ ወዴት እንደምንሄድ ነው የጠየቀኝ ብላ ትመልስላታለች። በስተመጨረሻም ሮዝ ከዴሪክ ጋር በደንብ መተዋወቅና መግባባት ትጀምራለች። ቀጥሎ ዴሪክ ለሁለቱ ለዚህ ጉዞ ሲል ስሟ አናሊሳ የተባለች አሮጌና ያገለገለች ጀልባ እንደገዛ ይነግራቸዋል። ከዚህም በኋላ አናሊሳ የተባለችው ጀልባ ሙሉ በሙሉ ዝግጁ ሆነና ሶስቱም የባህር ላይ ጉዞአቸውን ይጀምራሉ። ከተወሰነ ጊዜም በኋላ ሶስቱም በጀልባዋ ላይ የኤልማን ልደት በደስታ ሲያከብሩ ይገኛሉ። በመቀጠልም ዴሪክ ለኤልማ የገዛላትን የቲሸርት ስጦታ አውጥቶ ይሰጣትና ለሮዝ ደግሞ ዘመናዊ የሆነ ጩቤ ያቀርብላታል። ከጥቂት ቆይታ በኋላ ደግሞ ሮዝ ዴሪክን ስለ ስራው እንዲነግራት ትጠይቀዋለች። እሱም ቀደም ሲል ፖሊስ እንደነበርና አሁን ላይ ግን የግል የደህንነት አማካሪ ሆኖ እንደሚሰራ ያስረዳታል። ከዚህም በመቀጠል ዴሪክ ለሮዝ ወሳኝ የገመድ አስተሳሰር ዘዴን ያስተምራታል። ቆየት ብሎ ደግሞ ጀልባዋን እንዴት መንዳት እንዳለባት በቀስታ ያስተምራታል። በዚህም መሃል እናቷ ኤልማ በሮዝ ስልክ የነሱን ፎቶና ቪዲዮ ደስ እያላት ትቀርጻቸው ጀመር። ነገር ግን በድንገት ኤልማ ከጀልባዋ የመልቅ መወጠሪያ ሸራ ጋር በመጋጨት ወደ ባህር ውስጥ ትወድቃለች። ዴሪክን በፍጥነት የነፍስ አድን መንሳፈፊያ ጃኬትን ይወረውርላታል። ከዚያም ለሮዝ የሚደረብ ልብስና የመጀመሪያ እርዳታ መስጫ ሳጥንን በፍጥነት ይዛ እንድትመጣ ያዛታል። ሮዝም ፈጥና ወደ ጀልባዋ ታችኛው ክፍል እንደገባች በክፍል ውስጥ የተደበቁ ከባባድ መሳሪያዎችን ተመልክታ እጅግ ትደነግጣለች። ቢሆንም ግን ያገኘችውን ብርድ ልብስና የመጀመሪያ እርዳታ መስጫ ሳጥኑን ይዛ ከክፍሉ ፈጥና ትወጣለች። ሮዝም ስትመለስ ዴሪክ ኤልማን ከባህሩ ወደ ጀልባዋ እንዳወጣት ትመለከታለች። ከዚያም ሮዝ እናቷን በብርድ ልብሱ ጥቅልል ታደርጋታለች። ኤልማን በዚህ ሰዓት ምንም አይነት ጉዳት ባይደርስባትም እንኳን የልጇን ስልክ በባህሩ ውስጥ በመጣሏ እጅግ አዝና ስለነበር ሮዛን ይቅርታ ትጠይቃታለች። ብዙም ሳይቆይ ደግሞ የአየሩ ጸባይ እየተበላሸ መምጣቱን ይገነዘቡና ሁሉም ወደ ጀልባዋ ታችኛዋ ክፍል ውስጥ ይገባሉ። በዚህም ጊዜ ኤልማ ላይ ዴሪክ እንዲህ ባለ መልኩ ርቃ ተጉዛ እንደማታውቅ በመግለጽ ወደ ቤት እንመለስ በማለት ታማክራታለች። ይሁን እንጂ ዴሪክ ግን እስከ ጠዋት ድረስ የአየሩ ጸባይ እንደሚስተካከል በመግለጽ እንዲረጋጉ ያደርጋቸዋል። በማግስቱም ሮዝ ከጀልባዋ ታችኛዋ ክፍል ወደ ላይ ስትወጣ የአየሩ ጸባይ ተስተካክሎ ታገኘዋለች። እናቷም ከሷ ቀድማ በቦታው ላይ ዘና ብላ በመቀመጥ መጠጥ
እየጠጣች ታገኛታለች። ቀጥሎም ሮዝ ለእናቷ በጉዞ ምንም ደስተኛ እንዳልሆነችና ወደ ቤት መመለስ እንደምትፈልግ ታሳውቃታለች። ይሁን እንጂ ኤልማ ግን ቦታው በጣም ውብ እንደሆነ በመግለጽ ሮዝን በሁኔታዎች ለመደሰት መሞከር እንዳለባት በፈገግታ ትመክራታለች። ከጥቂት ቆይታ በኋላ ደግሞ ዴሪክም መጥቶ ይቀላቀላቸውና ሮዝ ወዲያው ቅድም በክፍል ውስጥ ስላየችው መሳሪያዎች ትጠይቀዋለች። ዴሪክም መሳሪያዎቹን ለመከላከያና ጊዜ ለማሳለፊያነት እንደሚጠቀማቸው ይነግራታል። ከዚያም ሮዝ እሷ ጠመንጃ መተኮስን መማር እንደምትፈልግ ትገልጽለትና ዴሪክ በፈቃደኝነት ጠመንጃ እንዴት መተኮስ እንዳለባት ያስተምራታል። በዚህም ጊዜ ሮዝ በጥሩ ሁኔታ መተኮስ በመቻሏ ዴሪክ በጣም ይደነቅባታል። በኋላም ላይ ሮዝ በላፕቶፕ ላይ ያለውን ካርታ በትኩረት ስትመለከተው የማይታወቅ ሌላ ጀልባ በእነሱ አቅራቢያ ላይ መኖሩን ታስተውላለች። ከዚያም ወዲያ ወጥታ በአጉሊ መነጽር ጀልባው የት እንዳለ ለማየት ትሞክራለች። በዚህም መሃል ዴሪክና እናቷ መጠጥ እየጠጡ ስለነበር ሮዝን አብራቸው እንድትሆን ይጋብዟታል። እሷም በእሽታ ተቀላቅላቸው ገና አንድ ብርጭቆ ከመጠጣቷ ብዙም ሳይቆይ ይዞርባት ጀመር። ሁኔታውም እየከበዳት ሲመጣ ለመተኛት ወደ ክፍሏ ታመራለች። ከጥቂት ቆይታ በኋላ ደግሞ ሮዝ ከእንቅልፏ እንደነቃች ከውጭ በኩል የረብሻ ድምፅ ይሰማት ጀመር። ከዚያም በቀስታ ተነስታ በመስኮት በኩል አጮልቃ ስትመለከት ቅድም ያየቻት ሌላኛዋ ጀልባ በቀጥታ ወደ እነሱ እየከነፈች ስትመጣ ታስተውላለች። ብዙም ሳይቆይ ደግሞ ሁለቱም ጀልባዎች በኃይል ይጋጫሉ። ቀጥሎም ሁለት ሰዎች መሳሪያ በመያዝ ይመጡና ዴሪክ ላይ ደቅነው ከነሱ የወሰደውን ነገር በፍጥነት እንዲመልስላቸው እያስፈራሩ ይጠይቁታል። ይሁን እንጂ ዴሪክ ግን እነሱ ስለሚሉት ነገር ፈጽሞ እንደማያውቅ በመግለጽ ይከራከራቸው ጀመር። እናቷም ኤልማ ሰዎቹ እንዲለቋቸው ስትጠይቃቸው ጊዜ አንደኛው ሰውዬ በኃይል ይመታትና ያቆስላታል። ይህም ሰው ደግሞ ቀደም ሲል እናቷን ወዴት እየሄዳችሁ ነው በማለት ሲጠይቃት የነበረው መንገደኛው ሰው ነበር። ጓደኞቹም እሱን ካፒቴን እያሉት ነበረ ሲጠሩት የቆዩት። ኤልማን በወደቀችበት ሮዝን ተመልክታት ፈጥና እንድትደበቅ ትመክራታለች። ዴሪክን በተማጽኖ አሁንም እነሱ ስለሚሉት ነገር ምንም እንደማያውቅ እየገለጸላቸው ይማጸናቸዋል። በዚህም ጊዜ ካፒቴኑ በጭካኔ በኤልማና በዴሪክ ላይ ተኩስባቸዋል። ኤልማ ተዝለፍልፋ መሬት ላይ ስትዘረር፣ ዴሪክ ደግሞ ትከሻው ላይ ተመትቶ ወደ ባህሩ ይወድቃል። በመቀጠልም ሰዎቹ አካባቢውን ለቀው ልክ እንደሄዱ ሮዝ ወዲያው ከተደበቀችበት ወጥታ ጀልባዋ በእሳት እየተቃጠለች መሆኗን ትመለከታለች። ቀጥሎም ሮዝ ፈጥና በእሳት ማጥፊያ እሳቱን ለማጥፋት እየሞከረች ሳለ ድንገት የወላጅ እናቷን አስክሬን ተመልክታ በከፍተኛ ሁኔታ ድንጋጤ ውስጥ ወድቃለች። በማግስቱም ጠዋት ሮዝ ብቻዋን ምን ማድረግ እንዳለባት ግራ ተጋብታ ፍዝዝ ብላ እንመለከታታለን። ምክንያቱም ጀልባዋ ክፉኛ ተጎድታና ሞተር ቤቱም ከአገልግሎት ውጭ ሆኖ ነበር የሚገኘው። ሮዝን በቻለችው አቅም ጀልባዋ ልታስተካከል ብትሞክርም ሊሳካላት ግን አልቻለም። በመቀጠልም ሮዝ የእናቷን አስክሬን ወደ ቤት ወስደው በክብር ለመቅበር በማሰብ በጨርቅ ጠቅልላ ካስቀመጠችው በኋላ ስለ እናቷ ሞት ምርር ብላ ማልቀስ ትጀምራለች። ጥቂት እንደቆየችም ሮዝ እያለቀሰች እርዳታ ለማግኘት ትሞክራለች። ይሁን እንጂ በጀልባዋ ላይ የነበሩ የመገናኛ መሳሪያዎች በሙሉ በእሳቱ ወድመው ነበር። ስለዚህ ምንም አይነት አማራጭ ልታገኝ አልቻለችም። በዚህም መሃል ሮዝ ድንገት የሆነ ድምፅ ይሰማት ጀመር። ፈጥናም ወደ ውጭ ወጥታ ስትመለከት ዴሪክ በሕይወት ተርፎና ሰውነቱ በገመድ ታስሮ በውሃው ላይ እየተንሳፈፈ ታገኘዋለች። ከዚያም ወዲያው ወደ ላይ ጎትታ ታወጣውና ውሃ ሰጥታው በማንቃት ቁስሉን ታክመው ጀመር። ቀጥሎም ሮዝ እንደ አጋጣሚ ሆኖ ለሷ እንግዳ የሆነ መሳሪያ ከጀልባው ውስጥ አግኝታ ታመጣና ዴሪክን ምን እንደሆነ ተጠይቀዋለች። ዴሪክም የተበላሸ አቅጣጫ መጠቆሚያ መሳሪያ ነው በማለት ይዋሻታል። እንደ እውነቱ ከሆነ ግን መሳሪያው በአደጋ ጊዜ ወደ ሳተላይት ምልክት ለመላክ የሚያስችል ወሳኝ መሳሪያ ነበር። በዚህ መሃል ዴሪክ ለሮዝ ጀልባውን ወደፊት ለማንቀሳቀስ የጀልባዋን መልቅ ወይም ደግሞ ሸራ መልሳ እንድታስረው ይጠይቃታል። ሮዝም ከብዙ ጥረትና ልፋት በኋላ ሸራውን በተሳካ ሁኔታ ታስረዋለች። በማግስቱም ዴሪክ ሮዝን ጠርቷት ቁስሉን እንድታጥብለት ይጠይቃታል። እሱም ራሱን ከመሳቱ በፊት በማንኛውም ሁኔታ ጀልባዋን ማስነሳት እንዳለባት አጥብቆ ያሳውቃታል። ሮዝም በቻለችው አቅም ሞተሩን ለማስነሳት ብትሞክርም ነገር ግን ሊሳካላት ስላልቻለ በተስፋ መቁረጥ ስሜት ተዳክማ በክፍል ውስጥ ቁጭ ትላለች። በዚህም ቅስፈት ሮዝ ሳጥኑን ከፍታ ስትፈትሽ ጄሪክ ጀልባቸውን ካጠቁት ሁለት ሰዎች ጋር አብሮ የተነሳውን ፎቶ ታገኛለች። በዚህም የተነሳ ሮዝ ዴሪክ እነሱን ሲዋሻቸው እንደከረመ ትገነዘባለች። ቀጥሎም ሮዝ በእርጋታ ወደ ውጭ ወጥታ ዴሪክ ራሱን ስቶ በወደቀበት እጆቹን ጥፍር አድርጋ ታስረውና የራስ መከላከያ ጩቤውን ወስዳበት ተነስታ ትሄዳለች። ብዙም ሳይቆይ ግን ዴሪክ ከነበረበት ቦታው ላይ መሰወሩን ታስተውለና በፍጥነት ልታገኘው መፈለጓን ትቀጥላለች። በስተመጨረሻም ከታችኛው ክፍል ውስጥ ሆኖ ታገኘዋለች። በዚህም ጊዜ ሮዝ ጩቤውን አውጥታ ለምንድነው ሰዎቹን አላውቃቸውም ብላ የዋሻኸኝ ብላ ታፋጥጠዋለች። ይሁን እንጂ ጄሪክ ግን
በተረጋጋ ስሜት እነሱ ጭራቅ ናቸው፣ ከዚህ በላይ ደግሞ ስለነሱ ባወቅሽ ቁጥር ለአንቺ አደገኛ የሆነ ይመጣል በማለት ይመልስላታል። በዚያም ላይ ደግሞ ፊቱ ላይ ስለ ኤልማ ሞት ምንም አይነት የሀዘን ስሜትም ሆነ የፍርሃት ድባብ አይታይበትም ነበር። ብዙም ሳይቆይ ደግሞ ዴሪክ ሮዝ ጀልባውን በማስተካከል እንድታግዘው ያሳምናታል። ሮዝም ብትሆን ደግሞ ሌላ አማራጭ ስላልነበራት ልታግዘው ትስማማለች። ይሁን እንጂ የጀልባዋን ሞተር ለመጠገን ደጋግመው ቢሞክሩም ፍጹም ከጥቅም ውጭ በመሆኑ ሊያስተካክሉት አልቻሉም። ከዚህም በኋላ ጉዟቸውን የሚያግዝ ብቸኛው ኃይል የባህሩ ንፋስ ሆኖ ይገኛል። ስለዚህ ለ2 ቀናት ያህል በዚያች ትንሽዬ መልቅ ወይም ደግሞ ሸራ አማካኝነት ወደፊት መጓዛቸውን ይቀጥላሉ። በሶስተኛው ቀን ደግሞ ጠዋት ላይ ሮዝ ከክፍሏ ወደ ውጭ እንደወጣች በቅርብ ርቀት ላይ የምትገኝ አነስተኛ ደሴትን ታስተውላለች። ዴሪክ ግን አሁን ድረስ ከእንቅልፉ አልተነሳም። ስለዚህ ሮዝ እሱን ሳታማክረው ጀልባዋን በፍጥነት ወደ ደሴቲቷ ታዞራታለች። ይሁን እንጂ ጀልባቸው ግን በአንዲት መልቅ ሸራ ብቻ እስከ ባህር ዳርቻው ድረስ መሄድ ስለማትችል ዴሪክና ሮዝ በትንሽዬ መጓጓዣ ጀልባ ለመጠቀም ይገደዳሉ። ዴሪክ በዚህ ሰዓት አብሯት ለመሄድ ቢስማማም ነገር ግን በአንድ እጁ ጀልባውን ለመግዘፍ ስለማይችል ሮዝ የግዷን እየቀዘፈች ለመጓዝ ትወስናለች። ብዙም ሳይቆይ ግን በድንገት አንደኛው መግዘፊያ ከእጇ አምልጦ ወደ ባህሩ ይገባባታል። እሱንም ለመያዝ ስትንጠራራ በድንገት ወደ ባህሩ ውስጥ ትወድቅና ዋና ባለመቻሏ ምክንያት መስጠም ትጀምራለች። ዴሪክም ወዲያው ዘሎ በመግባት ያድናትና ወደ ባህር ዳርቻው ይዟት ይወጣል። ትንፋሿም እስኪመለስላት ድረስ በቻለው አቅም የመጀመሪያ እርዳታ ሲያደርግላት ይቆያል። ሮዝም ወደ ንቃተ ህሊናዋ ከተመለሰች በኋላ ዴሪክን ካጠገቧ ታጣውና እየፈለገችው በአቅራቢያዋ ወደሚገኝ ዋሻ ውስጥ ትገባለች። ዴሪክ ከእሷ አስቀድሞ በዋሻው ውስጥ ንጹህ የሚጠጣ ውሃ አግኝቶ ስለነበር እንድትጠጣ ይጋብዛታል። አስቀጥሎም ደሴቲቱ ሰው አልባ እንደሆነች ይነግራታል። አብረውም እየተጓዙ ሮዝ የመመለሻ መንገድ መፈለግ እንዳለባቸው ታሳውቀዋለች። ይሁን እንጂ ዴሪክ ግን ቀኑ እየመሸ ስለሆነ ሌሊቱን እዚሁ ማሳለፍ አለብን ብሎ ያሳምናታል። ከዚያም ጀልባዋን ወደ ባህሩ ዳርቻ ካመጣት በኋላ ምሽት ላይ ዴሪክ እሳት አንድዶ በዙሪያው ይቀመጣል። ሮዝ ደግሞ ለመተኛት ስትሞክር ቆይታ እንቅልፍ እምቢ ስላላት ወደ አጠገቡ መታ ትቀመጣለች። በንግግራቸው መሃልም ሮዝ አባቷ በኢራን ጦርነት የሞተ ወታደር እንደነበር ትገልጽለታለች። በዚህም ጊዜ ዴሪክ የተደበቀውን እውነተኛ ማንነቱን ይገልጥላታል። እሱ በአንድ ወቅት ታማኝ ፖሊስ እንደነበርና ነገር ግን ከ10 ዓመታት በኋላም ቢሆን በህይወቱ ላይ ምንም አይነት ለውጥ ማምጣት ስላልቻለ ሚስቱ ዘወትር የማይረባ ሰው አድርጋ ስትቆጥረውና ስትሰድበው ቆይታ በስተመጨረሻ ጥላው እንደሄደች፣ ከዚህም በኋላ የተሳሳተ መንገድን መርጦ ከወንጀለኞች ጋር በመስራት ብዙ ገንዘብን ማግኘት እንደጀመረ፣ ከነዚያ ወንጀለኞች መሃልም ደግሞ አንደኛው ያ ካፒቴን የተባለው ሰው እንደሆነ ያሳውቃታል። ጀልባቸውንም ያጠቁት ሰዎች የካፒቴኑ ሰዎች መሆናቸውንም ያረጋግጥላታል። አስቀጥሎም ካፒቴኑ ቆንጆ የሆኑ ሴቶችን በህገ ወጥ የሚያዘዋውር አደገኛ ኮንትሮባንዲስት መሆኑንም ይነግራታል። በመቀጠልም ዴሪክ ከሱ አንድ ውድ የሆነ ዕቃ ስለሰረቀበት የእሱ ሰዎች በዚያች ምሽት ላይ እሱን ሊያድኑት በመጡበት እናቷን እንደገደሏት፣ ቢሆንም ግን ከነዚያ ሰዎች መካከል ዋና ካፒቴን የተባለው ሰው እንደማይገኝ፣ በተጨማሪም የሮዝ እናት በጣም ጥሩ ሴት እንደነበረች እንዲሁም የሚተዋወቁት ለጥቂት ወራት ብቻ እንደሆነ፣ በልደቷ የሽርሽር ጉዞ ላይም የተወሰነ የፍቅር ጊዜን አብሯት ለማሳለፍ ብቻ አስቦ እንደመጣ ይገልጽላታል። በመቀጠልም ዴሪክ በድንገት ያኔ በገመዱ እጄን ስታስሪው የሆነ ስህተት እኮ ሰርተሻል ይላትና የገመድ አስተሳሰርን አሁን ላስተምርሽ በሚል ሰበብ የሮዝን እጅ ጥፍር አድርጎ ማሰር ይጀምራል። ቢሆንም ግን ሮዝ አሁንም ቢሆን የሱን ተንኮል ፈጽሞ አልተረዳችውም ነበር። በዚህም ቅስፈት ሮዝ በከረጢት ውስጥ ያንን የተበላሸ መሳሪያ ትመለከትና ይህ መሳሪያ ተበላሽቷል ብላኝ ነበር፣ ታዲያ ለምንድን ነው ይዘው የምትዞሩ ብላ ትጠይቀዋለች። ዴሪክም ያለምንም ማቅማማት እውነቱን መናገር ይጀምራል። ይኸውልሽ ይህ መሳሪያ እኛ ያለንበትን ቦታ የሚጠቀም SOS የተባለ ምልክትን ወደ ሳተላይት መላክ የሚችል መሳሪያ ነው ይላታል። ይሁን እንጂ በመሳሪያው ምልክት ከመላኩ በፊት ግን አንድ መጨረስ ያለበት ነገር እንዳለና እሱም ደግሞ እሷን ወይም ደግሞ ሮዚን ማስወገድ እንደሆነ ይነግራታል። ሮዝም በዚህ ጊዜ የሰውየውን እውነተኛ ማንነት ትረዳውና ምንም ሳያስበው አገጩ ላይ በቦክስ መታው። ወዲያው መሳሪያውን ከከረጢት ውስጥ አውጥታ በመደቀን አሁኑኑ መሳሪያውን አስነሳው በማለት ታዘዋለች። ዴሪክም አላደርግም ባላት ጊዜ ሮዝ ወዲያው የሽጉጡን ቃታ ትስበዋለች። ይሁን እንጂ ዴሪክ ግን ጥይቶቹን አስቀድሞ አውጥቷቸው ስለነበር ሽጉጡ ሊተኮስላት አልቻለም።
ዴሪክም ይህንን ክፍት እድል በመጠቀም ሮዝ ላይ ዘሎ ይከመርባታል። ይህንንም ተከትሎ በመካከላቸው ከባድ የሆነ ትግል ይፈጠራል። ብዙም ሳይቆይ ግን ሮዝ በሆነ መንገድ ታመልጠውና ከስፍራው እየሮጠች መሸሽ ትጀምራለች። ዴሪክም ወዲያው ሽጉጡን በጥይት ሞልቶት ይተኩስባት ጀመር። ቢሆንም ግን አንዱም ጥይት ቢሆን ሮዝ ላይ ሊደርስባት ሊነካት አልቻለም። በመቀጠልም ሮዝ ከሱ እይታ ትደበቅና የታሰረችበትን ገመድ እንደምንም ብላ ትፈታዋለች። በማግስቱም ጠዋት ዴሪክ አሁን ድረስ ሮዝን ለማግኘት በማነፍነፍ ላይ መሆኑን እንመለከታለን። የሮዝ እቅድ ደግሞ እሱ ሳያያት ጀልባውን ይዛ ከሱ አምልጣ መሄድ ነበር። ልክ ግን ወደ ትንሿ ጀልባ በማምራት ላይ ሳለች ዴሪክ ከላይ ሆኖ ይመለከታትና እሷ ላይ ሽጉጡን አከታትሎ መተኮስ ይጀምራል። ይሁን እንጂ ሮዝ ግን ድፍረቷን እንደምንም አሰባስባ ከተደበቀችበት ወጥታ ወደፊት መሮጧን ትቀጥላለች። በዚህም ግብግብ መሃል ዴሪክ ድንገት ተደናቅፎ ከዳገቱ ላይ ይወድቃል። ሮዝም መቁሰሉን ተመልክታ መሞቱን ለማረጋገጥ በቀጥታ ወደሱ መጠጋት ትጀምራለች። ልክ አጠገቡ እንደደረሰች ግን ዴሪክ ከወደቀበት ይነቃና በያዘው ጩቤ ጥቃት ይሰነዝርባታል። አስቀጥሎም አንቺ እኮ መሳሪያውን ቢኖርሽ እንኳን ያለኔ እርዳታ ልታስነሽው አትችይም፣ ስለዚህ ወደ ጀልባው ከራስሽ ጋር ልትወስጂኝ ትገደጃለሽ በማለት ይፎክርባታል። መፋለማቸውንም ይቀጥሉና በትግሉ መሃል ዴሪክ ሮዝን በጩቤው ወቅቱ ያቆስላታል። ቀጥሎም ሮዝ በንዴት ድንጋይ አንስታ አናቱን ብላ ትደፋውና መሳሪያውን ከከረጢት ውስጥ ትወስደዋለች። ይሁን እንጂ ልታስነሳው ግን አልቻለችም ነበር። በዚህም መሃል ዴሪክ በድጋሚ በፍጹም ልታስነሽው ስለማትች ከራስሽ ጋር ወደ ጀልባው ወሰጂኝና መሳሪያውን በማስነሳት እረዳሻለሁ ብሎ ይማጸናታል። ይሁን እንጂ ሮዝ ግን እሱን ከነ መሳሪያው እዚያው ባለበት ትታው ተመልሳ ወደ ቀድሞ ጀልባቸው ትመጣለች። ቀጥሎም ሮዝ ወደ ጀልባዋ እንደደረሰች ወደ ቁስሏን ማሸግ ትጀምራለች። ከዚህም በኋላ በጣም ስለደከማት ድብን ያለ እንቅልፍ ይወስዳታል። ይሁን እንጂ እኩለ ሌሊት ላይ ግን ሮዝ በድንገት ስትነቃ ጀልባዋ መስመጥ መጀመሯን ትገነዘብና በኃይል ትደነግጣለች። ከዚያም ፈጥና የተወሰኑ አስፈላጊ የምትላቸውን ቁሳቁሶችን ከሰበሰበች በኋላ የእናቷን አስክሬን ወደ ትንሿ ጀልባ ለማሸጋገር መታገል ትጀምራለች። ይሁን እንጂ በዚህ መሃል ግን የእናቷ አስክሬን ከእጇ አምልጦ ወደ ባህሩ ውስጥ ይሰጥማል። ሮዝም እናቷን እንዲህ ባለው ሁኔታ ጥላት ለመሄድ በመገደዷ ልቧ በሐዘን ተሰብሮ ምርር ብላ ማልቀስ ትጀምራለች። ከጥቂት ቆይታም በኋላ ጀልባዋ ልትሰምጥ ስለሆነ ትንሿ መጓጓዣ ጀልባ የታሰረችበትን ገመድ ቆርጣ ትበጥሷለች። ከዚያም በሰፊው የባህር ጠለል ላይ ለብቻዋን ትቀራለች። በእንዲህም አይነት ሁኔታ ለ2 ቀናት ያህል ወዴት እንደምትሄድ ምንም ሳይገባት በባህሩ ላይ ትቆያለች። በሶስተኛው ቀን ግን ከርቀት የሚጓዝ መርከብን ትመለከታለች። በፍጥነትም የአደጋ ጊዜ ምልክት መስጫ ጭስን አውጥታ ወደ ሰማይ ትተኩሳለች። ይሁን እንጂ በዕለቱ የፀሐይ ብርሃን በጠንካራ ሁኔታ ስለወጣች በመርከቡ ላይ የሚገኙ ሰዎች ያዩት አይመስልም ነበር። ቢሆንም ግን በዚያው ዕለት ምሽት ያ ትልቅ መርከብ ወደ እሷ ተመልሶ በመምጣት ሮዝን ከባህሩ ወጀብ በማዳን ወደ መርከባቸው ይዘዋት ይሄዳሉ። ነገር ግን ወደ መርከቡ ልክ እንደወጣች በመርከቡ ላይ የሚገኙ ሰዎች በሙሉ አደገኛ መሳሪያ የታጠቁ መሆናቸውን ታስተውላለች። ንግግራቸውንም ስታደምጥ የካፒቴንን ስም ደጋግመው እያነሱ ሲነጋገሩ ትሰማለች። በዚህም ቅስፈት እውነቱ ላይ ትደርሳለች። እነዚያ ሰዎች በሙሉ እናቷን የገደሉባት የካፒቴኑ ሰዎች እንደሆኑ እንዲሁም አሁን ላይ እሷ የምትገኝበት መርከብ ሳትቀር የራሱ የካፒቴኑ መሆኑን ትገነዘባለች። ቢሆንም ግን ሮዝ የውስጧን ድንጋጤዋን እንደምንም ደብቀው በመያዝ በዝምታ አብራቸው ለመሄድ ትወስናለች። እነሱም ያለምንም ጥርጣሬ ምግብ በማቅረብ ይንከባከባት ጀመር። ብዙም ሳይቆይ ደግሞ ጣቢታ የተባለች ሴት በስካር እየተወዛወዘች ወደ ውስጥ ብቅ ትላለች። በዚህም ቅስፈት የሆነ ሰው በፍጥነት መጥቶ እየጎተታት ይወስዳታል። ሮዝ ልጅቷን እንዳየቻት ልጅቷ ምንም አይነት ረዳት እንደሌላትና በመርከቡ ላይም ሌሎች እንደሷ ያሉ ተጎጂ ሴቶች ሊኖሩ እንደሚችሉ እርግጠኛ ትሆናለች። ዴሪክ ደግሞ ከዚህ ቀደም ለሮዝ ካፒቴኑ ሴቶችን በህገወጥ መንገድ ያዘዋውራል በማለት ነግሯት ነበርና ትዝ ይላታል። ቀጥሎም ሮዝ ገላዋን መታጠብ እንደምትፈልግ ለአንደኛው ሰው ታሳውቀዋለች። የግል ክፍልም ተሰጥቷት በመታጠብ ላይ ሆና ምን ማድረግ እንዳለባት ከራሷ ጋር ትመካከራለች። ከዚያም እነዚህ ሰዎች ሴቶችን የሚያዘዋውሩ ከሆነ ካፒቴኑም እዚሁ መርከብ ላይ መኖር አለበት በማለት እርግጠኛ ትሆናለች። ገላዋንም ታጥባ ራሷን በቆንጆ ሁኔታ ካዘገጃጀች በኋላ በድፍረት ወደ ሌላኛው ክፍል ታመራለች። ቀጥታም ወደ ውስጥ ገብታ የሆነ ግብዳ ሰውዬ በብዙ ሰዎች ተከቦ ታገኘዋለች። ከዚያም በተረጋጋ ስሜት ካፒቴኑ አንተ ነህ እንዴ ብላ ተጠይቋለች። ሰውየውም በፈገግታ አዎ እኔ ነኝ ብሎ ይመልስላታል። በመቀጠልም ሮዝ በንግግሯ እያማለለችው ወደ እሱ መቅረብ ትጀምራለች። አመቺ የሆነ ሁኔታ እንዳገኘች በፍጥነት ከኋላው በኩል አናቱ ላይ በኃይል መታው
ትደፋዋለች። በመቀጠልም ሮዝ ከክፍሉ ትወጣና ወደ ሌላኛው ክፍል ውስጥ በመግባት ጣቢታን አግኝታት እርዳታዋ እንደሚያስፈልጋት ታሳውቃታለች። በዚህም መሃል የካፒቴኑን አስክሬን አንደኛው ሰው ያገኘውና አጠቃላይ የካፒቴኑ አጃቢዎች በከፍተኛ መደናገጥ መርከቧን እያገላበጡ ማሰስ ይጀምራሉ። ሮዝም ለጣቢታ የጦር መሳሪያዎች የት እንደሚቀመጡ የምታውቂ ከሆነ ባክሽ ንገሪኝ ብላ ትጠይቃታለች። ጣቢታም በርካታ መሳሪያዎች በሞተር ክፍል ውስጥ እንደሚገኙ ትነግራታለች። በተጨማሪም እንደሷ ያሉ ብዙ ምስኪን ሴቶች በመርከቧ ላይ ታግተው እንደሚገኙ፣ ነገር ግን ሁሉም በእጽ ስለደነዘዙ ራሳቸውን መቆጣጠር እንደማይችሉ ትገልጽላታለች። ሮዝም ይህንን ከሰማች በኋላ ወዲያው መሳሪያ ታጥቃ በመዘጋጀት ላይ ሳለች አንደኛውን ጠባቂ ድንገት ባያት ጊዜ በፍጥነት ከሱ ቀድማ ትገለዋለች። ከዚህም ክስተት በኋላ ሮዝ በድፍረት በመርከቧ ውስጥ በመንቀሳቀስ እሷን ሊያስቆማት የሚሞክሩትን የካፒቴኑን ሰዎች በሙሉ እየረሸነች ወደፊት መጓዟን ትቀጥላለች። በመንገዷም ላይ ቀደም ሲል ካፒቴኑ ተሰራ ከነበረች ከአንዲት ሴት ልጅ ጋር ከባድ የሆነ ፍልሚያ ውስጥ ትገባለች። በመካከላቸውም ብርቱ የሆነ ፍልሚያ መደረጉን ይቀጥልና በስተመጨረሻም ሮዝ እሷንም በመርታት ከአፈር ትቀላቅላታለች። ብዙም ሳይቆይ ደግሞ አንድ ግዙፍና ኃይለኛ ጉልበት ያለው የካፒቴኑ ቅጥር ነፍሰ ገዳይ በድንገት መጥቶ የሮዝን አንገት አንቆ በማንጠልጠል ሊገላት ይሞክራል። ይሁን እንጂ ሮዝ ግን አሁንም ከፍልጡ ሰውዬ ጋር በከፍተኛ ሁኔታ ተፋልመው ከእጁ በማምለጥ ወዲያው በጥይት ብላ ትደፈዋለች። ጉዞዋን ወደፊት በመቀጠል ሌላኛውንም በር ስትከፍት ታግተው የነበሩ በርካታ ታዳጊ ሴቶችን አንድ ላይ ታጉረው ታገኛቸዋለች። ይሁን እንጂ ሮዝ ግን ሴቶችን ከታገቱበት ስፍራ ከማስመለጧ በፊት ሌላኛው መሳሪያ የታጠቀ ሰው ድንገት ብቅ ብሎ መሳሪያውን በመደቀን ያስቆማታል። አሁን ላይ እሷ ያለችበት ሁኔታ እጅግ ተስፋ አስቆራጭ በሆነበት በዚህ ቅስፈት ድንገት ጣቢታ ከሰውየው ጀርባ በኩል በመምጣት አናቱ ላይ በትልቅ የብረት ዕቃ መታው ሰውየውን ወደ መሬት ትጥለዋለች። ሮዝም አጋጣሚውን በመጠቀም በጥይት ብላው ትገለዋለች። በመቀጠልም ሮዝ ሁሉንም ሴቶች ለጊዜው ደህንነቱ በተጠበቀ ቦታ ላይ ትታቸው በቀጥታ የአደጋ ጊዜ ምልክት ለመስጠት ወደ መገናኛ ክፍሉ ታቀናለች። ይሁን እንጂ ሮዝ ግን ወደፊት ተጉዛ በድንገት ከዴሪክ ጋር ፊት ለፊት ትገናኛለች። በድንጋጤም ተውጣ አንተ እኮ በዚያች ደሴት ላይ መሞት ነበረብህ አይደል እንዴ ብላ ትጠይቋለች። ዴሪክም እያፌዘባት እኔማ ያንቺን መረጃ ለካፒቴኑ በመስጠት ስምምነት አድርጌ ነበር፣ ያንን መሳሪያ ተጠቅሜም ከደሴቲቱ አምልጫለሁኝ ብሎ ይመልስላታል። ከዚያም ሮዝን በኃይል እየደበደባት ከካፒቴኑ ጋር አስቀድመን ነበር ይህን ሁሉ እቅድ ያቀድነው፣ ከዚህም በኋላ አንቺን ከካፒቴኑ ማንም ሊያስመልጥሽ አይችልም እያለ ይፎክርባታል። በዚህም ጊዜ ሮዝ እየሳቀችበት እኔ እኮ ካፒቴኑን አስቀድሜ ነው የገደልኩት ትለዋለች። ዴሪክም ይህን በሰማ ጊዜ በንዴት እያበደ በድጋሚ እያነሳ ያፈራርጣት ጀመር። በትግላቸውም መሃል ሮዝ ከደረጃው ላይ ገፍትራ ትጥለውና ልክ እሱ ሲወድቅላት በሩጫ አምልጣው ትሰወራለች። ዴሪክም ከወደቀበት ወዲያው ተነስቶ መሳሪያውን በመያዝ የሮዝን የተንጠባጠበ የደም ዱካ እየተከተለ እሷን ማሰሱን ይቀጥላል። ቀጥሎም ዴሪክ በአንድ ጠባብ በሆነ መተላለፊያ ላይ እንደደረሰ ሮዝ በድንገት መርዛማ የሆነ ጋዝ ፊቱ ላይ ትለቅበታለች። ይህም አደገኛ የሆነ ጋዝ ዴሪክን ያደክመውና ራሱን ስቶ ይወድቃል። ሮዝም ይህንን አጋጣሚ ተጠቅማ ዴሪክ ራሱ አስቀድሞ የሰጣትን ዘመናዊ ጩቤ በማውጣት ደረቱ ላይ ሰክታ ለአንድና ለመጨረሻ ጊዜ የክደት ጉዞውን ታበቃለታለች። ቀጥሎም በከፍተኛ ድካም ውስጥ ሆና የካፒቴኑ ሰዎች ሁሉ መገደላቸውን ትገነዘባለች። በዚህም ቅስፈት ጣቢታ የተባለችው ሴት ወደ እሷ ዘንድ ቀርባ ነይ እስቲ አንድ የማሳይሽ ነገር አለኝ ትላታለች። ሮዝም እሷን ተከትላት ስትሄድ እነሱ ያሉባት መርከብ ወደ አንድ ወደብ እያመራች መሆኗን ትመለከታለች። ታግተው የነበሩትም አጠቃላይ ታዳጊ ሴቶች በሙሉ በስተመጨረሻም ወደ ቤታቸው ሊመለሱ መሆናቸውን ተረድተው በታላቅ ደስታ ፈገግ ሲሉና ሲፈነጥዙ ይታያሉ። መርከቧም ወደቧ ላይ እንደደረሰች የሀገሪቷ ፖሊሶች ሁኔታውን በቁጥጥር ስር ያውላሉ። ይህንንም ተከትሎ የፊልማችን ታሪክ ወደ መጀመሪያው ትዕይንት ይመለሳል። በዚህም ትዕይንት ላይ ሮዝ ሁሉንም ነገር ለፖሊስ የበላይ አዛዥ በማስረዳት ላይ መሆኗን እንመለከታለን። በዚህም ጊዜ ዋና አዛዡ ሮዝን በድፍረቷ ሲያደንቃት ቆይቶ ልጃገረዶቹ በሙሉ በሰላም ወደ ቤታቸው እንደተመለሱና እሷም ወደ ቤቷ መሄድ እንደምትችል ሲያሳውቃት እንመለከታለን። ይሁን እንጂ ሮዝ ግን በአዘን ስሜት ቁዝም ብላ እኔማ ወደ ቤት መመለስ አልፈልግም፣ ምክንያቱም በዚያ ስፍራ የቀረኝ ምንም ነገር የለም ትለዋለች። ከዚህም በመቀጠል ፖሊሱ ተነስቶ ከመሄዱ በፊት ነገር ግን አሁንም ቢሆን ብሩህ የሆነ የወደፊት ህይወትሽ በእጅሽ ላይ ነው፣ እንደሚመስለኝ ከሆነ ደግሞ ለሱ ብለሽ እኮ ነው እንዲህ ያለን ከባድ ጦርነት አሸንፈሽ እዚህ የተገኘሽው ብሎ ይመክራታል። ሮዝም ይህንን እንደሰማች በስተመጨረሻ አዲስ ህይወትን ለመጀመር ትልቅ ድፍረትን ታገኛለች። ይህም በእንዲህ እንዳለ የፊልማችን መሳሽ ታሪክ ፍጻሜውን ያገኛል። በፊልሙ ታሪክ በጣም እንደተዝናናችሁና ትልቅ ቁም ነገርም እንደጨበጣችሁበት ምንም ጥርጥር የለኝም። በቀጣይ እንዲሰራላችሁ የምትፈልጉትን ፊልም በኮመንት እያሳወቃችሁኝ ለፊልም ምርጫዬና አቀራረቤ ደግሞ ላይክ፣ ሼር፣ ሰብስክራይብ እና ኮመንት በማድረግ ግለጹልኝ በማለት ተሰናበታችኋለሁ።
በሌላ ተመራጭ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች